ባለሀብቶች ለልማት ሲሰማሩ የአካባቢውን ህብረተሰብ ማህበራዊ ተጠቃሚነት ታሳቢ ሊያደርጉ ይገባል ሲሉ የበላይነህ ክንዴ ግሩፕ ባለቤትና የቦርድ ሰብሳቢ አቶ በላይነህ ክንዴ ተናገሩ። ከሰሞኑ ለምርቃት ከበቃው የሎጎ ሐይቅ ሪዞርት አጠገብ ለአካባቢው ማህበረሰብ አንድ የሁለተኛ ደረጃ ትምህርት ቤት ገንብተው ማስረከባቸውንም ገልጸዋል። የሎጎ ሐይቅ ሪዞርት የክልሉን ብሎም የሀገሪቱን የቱሪዝም እድገት በማሳለጥ የራሱን ሚና እንደሚወጣም ተገልጿል። በለጠ ታረቀኝ ዝርዝር አለው። የሚሰሩ እጆችና የሚመሩ አእምሮዎች ተሰላስለው ጥበብን የሸመኑበት አይን ገላጭ ፕሮጀክት ነው። በአማራ ክልል ደቡብ ወሎ ዞን በሐይቅ ከተማ የሎጎ ሐይቅ ዳርቻን ተንተርሶ በበላይነህ ክንዴ ጠቅላላ ተቋራጭና በኢትዮጵያ ኢንጂነሪንግ ኮርፖሬሽን አማካሪነት በ13.3 ሄክታር መሬት ላይ የተገነባው የሎጎ ሐይቅ ሪዞርት። ይህ ሪዞርት የገበታ ለትውልድ ፕሮጀክቶች አንዱ አካል ሲሆን በሰኔ ወር 2016 ዓ.ም ተጀምሮ ጥር 30 2018 ዓ.ም ተጠናቆ በጠቅላይ ሚኒስትር ዶክተር አብይ አህመድ ለምርቃት በቅቷል። የበላይነህ ክንዴ ግሩፕ ባለቤትና የቦርድ ሰብሳቢ አቶ በላይነህ ክንዴ ለአሚኮ እንደገለጹት መንግስት የግል ሴክተሩን የልማት ተሳትፎ ከጊዜ ወደ ጊዜ እያሰፋና ሁኔታዎችን እያመቻቸ በመሆኑ ታላላቅ ሀገራዊ ፕሮጀክቶች እውን እየሆኑ መጥተዋል። የሎጎ ሐይቅ ሪዞርትም አንዱና የትብብርን ውጤታማነት የሚያመላክት ፕሮጀክት ነው ብለዋል። መንግስት የአመራር ሚና ነው የሚወጣው። ፕራይቬት ሴክተሩ ደግሞ መንግስት የሚሰጠውን አቅጣጫ ተከትሎ ልማቶች ያለማል። እውቀት፣ ገንዘብ፣ ጉልበት ተደምረው ውጤት ያመጣሉ። ስለዚህ ተባብረን እንስራ። በአንድነት ስንሰራ ውጤት እናመጣለን። በዚህ ተግባራዊ ሆኗል። መንግስት ፕሮጀክቱን አቀደ፣ ቦታውን መረጠ። ፕራይቬት ሴክተሩ ደግሞ ልምድ እንዲወስድ፣ ስራ እድል እንዲፈጥር እድል ተሰጠው። ይህንን እድል ተጠቅመን ተደምረን ውጤት አመጣን ማለት ነው እና ከፕሮጀክቱ ጅማሬ እስካሁን ድረስ 700 እና ከዛ በላይ ሰዎች ተሳትፈው የዕለት ገቢያቸውን ደጉመዋል። ብዙ ሰዎችም ሳንቲም አጠራቅመዋል። የድርጅቱን ደሞዝ ተጠቅመው ውጤታማ ሆነዋል። በሁለተኛ ደረጃ እዚህ አካባቢ ልማት አለ ማለት ሰውን ሀብት እንዲያገኝ፣ ሰርቶ እንዲበላ፣ ልምድ እንዲወስድ። ልምድ የወሰዱ ወጣቶች ብዙ ናቸው። ነገ በዚህ በተማሩበት መንገድ ለውጤት ይሄዳሉ። ባለሀብቶች በአንድ አካባቢ ለልማት ሲሰማሩ ከልማት ባሻገር ህብረተሰብ አቀፍ ማህበራዊ ኃላፊነቶችን መወጣት አለባቸው የሚሉት አቶ በላይነህ ክንዴ ሪዞርቱን ከመገንባት ጎን ለጎን ለአካባቢው ማህበረሰብ አንድ የሁለተኛ ደረጃ ትምህርት ቤት መገንባታቸውን ገልጸዋል። ክቡር ጠቅላይ ሚኒስትራችን ትምህርት ቤቱ አሮጌ ሆኖ ባዩ ጊዜ ይሄንን ብትቀይሩላቸው የሚል ሀሳብ አነሱ። ያሰቡትንም ሀሳብ እኛ እውን አደረግነ። ስለዚህ አንድ አካባቢ ላይ የሆነ ፕሮጀክት መምጣት ለአካባቢው ጸጋ ነው። የአማራ ክልል የቱባ ባህልና በርካታ የቱሪስት መዳረሻዎች መገኛ ነው። ይሁን እንጂ በመሰረተ ልማት እጥረትና ትኩረት መነፈግ በርካታ ታሪኮች፣ ቅርሶችና ጸጋዎች ሳይገለጡ ቆይተዋል። ይህ የሎጎ ሐይቅ ሪዞርትም አንዱ መፍትሄ አመላካች ስራ ነው ይላሉ አቶ በላይነህ ክንዴ። አማራ ክልል ብዙ ታሪካዊ ቦታዎች ያሉት፣ ብዙ ጂኦግራፊካል ገጽታዎች ለቱሪስት የሚመቹ፣ ህብረተሰቡም ሰርቶ የሚበላ ህብረተሰብ ያለበት አካባቢ ነው። ይሄንን ተጠቅሞ ሁሉም ሰው ወደ ልማት ቢገባ፣ ክልሉን ቢያለማ የአካባቢው ህብረተሰብ ሀብት ይፈጥራል፣ ለውጥ ይመጣል። አካባቢው የልማት ኮሪደር ይሆናል። ቱሪዝም አለ ማለት ባለሀብቶች ይመጣሉ፣ ሌሎች ሴክተሮችም ያድጋሉ ማለት ነው። እንግዳ ሲመጣ ነው አይቶ ካየው ተነስቶ ስራ የሚሰራው። ማኒፋክቸሪንግ ይበለጽጋል። ማረፊያ ከሌለ ግን እንግዶችም የውጭ ዳይሬክት ኢንቨስትመንትም ሊመጣ አይችልም። ለዚህም በቱሪዝም መስክ መንግስት እያደረጋቸው ያሉ ስራዎች አይን ገላጭና አገሩን ክልሉን የሚለውጡ ናቸው። እነዚህን ህብረተሰቡ ጠብቆ ንብረቱ አድርጎ እንዳይበላሹ መጠቀም አለበት። የሎጎ ሐይቅ ሪዞርት በርካታ ልምድ የተቀመረበት ለበርካታ የአካባቢው ማህበረሰብ የስራ ዕድል የተፈጠረና የሚፈጥር የክልሉን ብሎም የሀገሪቱን የቱሪዝም አቅም የሚያሳድግ እንደሆነም ተገልጿል።